ሰላም ቅዱሳን የእግዚአብሔር ሰላም በያላችሁበት ይድረስ። እኔ ዘማሪ ተረብቃ ሳሙኤል ነኝ። በዚህ በአቤኔዘር በጎ አገልግሎት ላይ የእግዚአብሔርን ሐሳብን በተመለከተ የአገልጋይ እንግዳ ይዤ መጥቻለሁ። በዚህ በቻናሉ ዩቲዩብ ላይ በሚደረገው የሚላከውን መልእክቶችን ሰብስክራይብ ላይክ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ሕያው የሆነው እግዚአብሔር አብዝቶ ይባርካችሁ። በዚህ በአቤኔዘር በጎ አገልግሎት ላይ በየጊዜው አዳዲስ ፕሮግራሞችን እንጭናለን። ለእናንተ ትምህርት ይሆናል የምንላቸውን ሁሉን ወደ እናንተ እናደርሳለን። ከኛ ጋር ቤተሰብ እንድትሆኑ እንደገናም እጨምራለሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። ከኛ ጋር ሆኖ ለዚህም ደግሞ አንድ እንግዳ ይዤ መጥቻለሁ። እሱ ራሱን ያስታውቃል። እግዚአብሔር አምላክ የተባረከ ይሁን። ሰላም ላንተ ይሁን። እንግዳው የተወደደሽ ዘማሪ ተርብቃ ለዚህ ለከበረ አላማ ካለውበት ስለጠራችሁ አመሰግናለሁ። እግዚአብሔር ይባርክሽ። ተባረከው። ዘማሪ ኢያሱ ማደበ እባላለሁ። እኔ የተወለድኩበት አካባቢ ኦፋ ወረዳ ያክማ የምትባል ቀበሌ አለች። በያክማ ቀበሌ ተወልጄ በያክማ ቀበሌ አድጌያለሁ እና እዛው በተወለድኩበት ባደኩበት አካባቢ 1990 አካባቢ ጌታ እርድቶኝ ዘማሪ አገልግሎት ጀምሬ እስከ ዛሬ ድረስ ጌታ በረዳው መጠን ያገለገልኩ መጥቻለሁ። እግዚአብሔር አምላክ አብዝቶ ይባርክ። በእውነት በጣም ደስ የሚል ነው። አስተዋውሰዋለሁ። እግዚአብሔር በረዳን መጠን እየተገናኘን እግዚአብሔርን ስናገለግል ቆይተናል። ትዝ ይላል አርባ ምንጭ ነው አዲስ አበባ የእግዚአብሔርን ሐሳብን ካሴትን ይዘ መዝሙሩን ይዘ ጎና ጋር በሚትሄድበት ጊዜ አስተዋውሰዋለሁ። እዛ ጋር ተገናኝተናል። እዚህ ሶዶ ድሮ መናሪያ አካባቢ የድሮ መናሪያ እዛ አካባቢ ተገናኝተን ሰላም ተባብለናል። ከዛ ቆይታ በኋላ የተገናኘ ነው አሁን በዚህ በአቤኔዘር በጎ አገልግሎት ላይ ነው እንደገና ደግሞ ያገኘሁትና እግዚአብሔር አምላክ ይባርክ እዩ ለማለት ፈልጌ ነው። በዚህ ሁሉ ጊዜያት መካከል ስንት ካሴት ነው እየሰራው? ሁለተኛ ደግሞ ይሄ መዝሙርን እየዘመርክ እንዳለ እያገለገልክ እንዳለ ህዝቡ ስለማያውቅ ስንት ካሴት ነው ያወጣው? የዛን ጊዜ ኦዲዮ ነው። ከዛ ደግሞ ሲቀጠል ሲዲ የሚባል አለ። አሁን ኦዲዮም የለም ሲዲም የለም። አሁን በሚሞሪና በቴክኖሎጂ ነውና የዛን ጊዜ ስንት ካሴት ነው ስንት ወይም ቪዲዮ ነው እየሰራው ለማለት ፈልጌ ነው። እግዚአብሔር ይባርክ። ተባረኪ። እኔ የሰራሁት ካሴቶች ከአንድ እስከ 3 ቁጥር ያለውን ሰርቻለሁ። በአንድ ቁጥር እንግዲህ በብዛት ያቆኛል ብዬ አስባለሁ። በብዛት አንዳንድ ቦታ ላይ ስደርስ ኢነን ባዩ ቁጥር ለዳዊት ሳኦልን አይበጎድ የሚለውን ለማኒካካት ሲመክሩ ማይበት ሁኔታዎች አሉ። 2 ቁጥር እንደርማ ያስኩት ነታውዱማ የሚል አርማ ያለው 2 ቁጥር አለ። 3 ቁጥር ተወሳይ ያዕቆቦላ ሚስላባን አንጆዋ የሚል አርማ ያዘ 3ኛ ቁጥር አለ። እስከ 3 እጅ ያለው ከዛ ወደ አልቀጠልኩም ለማለት ነው። እግዚአብሔር አምላክ ይባርክ። ዘማሪ ኢያሱ የሚገርም ነው። ከመዝሙሮቹ መካከል ምናልባት ሰዎቹ አይምሮ አይጠፋም ይሄንን ህዝብ ያውቃል የምትለው መዝሙር ከመዝሙሮቹ መካከል አንዱን ብትዘምርልን የሚጠብቁ ሰዎችም ስላሉ ይሄንን መዝሙር አንድ መዝሙርን ብትዘምርልን። ቀጣይ ደግሞ ሌላ ጥያቄ ከመጠየቅ በፊት ናይ ነቢታን ደያ አም አይና አይቂች ዶግሻው ሞጎ እፊዮ አሃ አያየ ኪዮየ ሆይ ጎምፓ ቦቼ ጨሟ ወጥዲ ሶይነ ማሎ ከሲያ ሚኗ የኮ ሰንገከናው የላ የነጎባ አቡታ ቁጫናው ማራ ቢያራ ዲያጋ
netaduka ekiyuriyerenna gida ashu ammanida Yesuusa ashu ammanida Yesuusa ashu ammanida Yesuusa ashu ammanida Yesuusa ayes deyana aymeti iswatalla na anta tatesana haray bahinna chora ega aye ye hoy tabu kanti afala gakinne gada way bullachi si hola sadini abochini dendai haika abeti shenuge otes basoga oy dugalla tiyo shittu aduriya Yesuusa ammanida nuge qada gita tage qada gita naine bitande ya amme ayena aykichi dogisho mogo efio ayaye kiyo ye hoy gompa bochia chamwa wotidi soyinne mal okesiya minwa yeko sanga kana o yella yenna goba abuta guchana o marabia radiaga netaduka eki uriere nagida ashu ammanida Yesuusa ashu ammanida Yesuusa ashu ammanida Yesuusa ashu ammanida Yesuusa la Davite Saoline naibo godierai la Davite Saoline naibo godierai to senyo daria to no ay minne gawites bei egane aunko gugan ko tada hirgai tawagidi idishine na ilpiangari siane godato gai dogoppa Saola tora echatenna dogoppa Israela to sai diskenna dogoppa nesuta bazwangusenna dogoppa ashirgin aisiane odana dogoppa Saola tora echatenna dogoppa Israela to sai diskenna dogoppa nesuta bazwangusenna dogoppa ashirgin aisiane odana ai hega talale ai hega talale lane bai ai hega talale wonto kautala tei haganena ega honena goti konne tonena aga gamlatiyaga ጎስና ጋናሳ ወሳይነና አንጆ አንድ ጥያቄ አለኝ አንዳንድ ጊዜ መዝሙሮቻችንን ስንሰራ ከሁኔታ ወይ ከደረሰብን ችግር ወይ ስናገለግል ካየነው ታምራቶች ተነስተን መዝሙሮች እንጽፋለን ቅኔውን እንቃኛለንና ምናልባት ከደረሰበት ካለፍክበት ችግር ወይ ከፈተና ወይ እግዚአብሔር ረዳኝ ከምትለው የዘመርካቸው መዝሙሮች አሉ ወይ ኢየሱስ ይሄንን ትዝታ ወደ ኋላ ስትመለከት እግዚአብሔር ረዳኝ ብለ የዘመርከው እግዚአብሔር አገዘኝ ወይም እግዚአብሔር በዚህ ጉዳይ ላይ አቅም ሆነልኝ ብለ የጻፍከው መዝሙር አለ ወይ ለማለት ነው ተባረክልኝ ተባረክ ጌታችን ዘማሪት በቃ ማለት የምፈልገው ነገር ቢኖር ይሄ አሁን እኔ የዘመርኩት ዝማሬ ለዳዊት ሳኦልን አይበጎዲ የሚለውን የተወሰኑ ተጽኖች አሉ ለኔ ተጽኖች አሉ ማይ መስሉ ሲደቶች አሉ ለተወሰነ ጊዜ ብቸኛ የሆንኩበት ጊዜያት አሉ ለተወሰነ ጊዜ ታመመ በተኛውበትም ብዙ ጥያቄዎችም ጭምር ያጣውበት ሁኔታዎች አሉ በዛ ውስጥ ቁጭ ብዬ እኔውን ማገለግለው አምላክና ማነበው መጽሐፍ ቅዱስ ጓደኛና አይዞባይ ፈጥኖ ደራሽ ሆኖ ባሉበት ጊዜ ነው ይሄን መዝሙር ለመጻፍና ገታርድቶኝ ለህዝቡም ለማድረስ ይቻልኩት ለማለት ነው እግዚአብሔር አምላክ እየተባረከ ይሁን ተመልካቾች እጅግ በጣም ደስ የሚል እግዚአብሔርን ሐሳብ ያስተናገደን ከኢዩ ጋር እንገኛለን እግዚአብሔር የተመሰገነ ይሁን ግን ከዚህ ሐሳብ ሳልወጣ በአገልግሎቲ ህይወት ላይ አገልግለህ ክፍለ ሀገር ወጥተህ ወይም እዛ በመታገለግልበት አገልግሎት ላይ ይሄ ለህዝብ መድረስ አለበት የሚለው እግዚአብሔር አስመለጠኝ እግዚአብሔር ረዳኝ የሚለው ታሪክ ለታሪክ ያስቀመጥከው እንዲህ ሆኖ የደረሰብኝ ነገር ነበር እግዚአብሔር ረዳኝ የሚል ትዝታ ካለ ከዚህ ሐሳብ ጋር ሳንወጣ ብታወራልኝ
እዩ ተባረክልኝ። ተባረኪ እርግባ ላመጣልሽኝ ሀሳብ አመሰግናለሁ። ግን እያንዳንዱ ነጥቦችን ባልተነትን እንኳ የኔ ዝማሬዎች አንዳንድ ትምህርታዊ ከሆኑ ነገሮች ጋር የተያዙ ናቸው ብዬ አስባለሁ። ደግሞ የሚያውቅ ህዝብም አለ። እኔ ለአገልግሎት ስነሳ አሁን እንደዚህ ሆኖ በጊታር ወይ በክራር ብቻ ይዞ ሲሮጥ ማን የሰራውን ልበላ ነው? ምን ሆኖ ሊኖር ነው? በምን መተዳደሪያ ቤተሰቡን ሊያስተዳድር ነው ሲባል አገልግሎትን ጀምሬያለሁ። የሚያውቁ በህይወት ያሉ አሉ እና እንደዛ ሳገለግል ትዝ የምለኝ አንድ ቀን ወደ ዳሞ የሚባል ከኛ ራቅ ብሎ ወደዛ ወጣ የሚል ቦታ አለ። ላታውቂ ይሆናል። የሚሰማው ህብረተሰብ ያውቃል እና ወጣ ይላል። ወደዛ ረጋ የሚባል ለወፋ መጨረሻ የሆነ ቦታ አለ። ወደዛ ጠጋ የሚል ቦታ ለለቅሶ ሄጄ ለቅሶ አገልግሎት አገልግዬ ስመለስ ወደ በለላ የሚባል አካባቢ ስደርስ በእግሬ ያርኮት ጫማ ተሰብሮ ትንሽ ቆንጠጥ ሲያረግ ምንድነው ብዬ ሳየው ጫማዬ ተሰብሮ ነው ያለው። ከመንገዱ ርቀትና ከድንጋዩ የተነሳ ተሰብሮ አያለሁ። እሱን አይቼ በዛ ቦታ ላይ ቁጭ ብዬ የተወሰነ ጊዜ ያለቀስኩበትን እለት አስታውሳለሁ። ለምን ሆንክ ብትሉ ወይም ብትይ በጊዜው የጫማ መግዣ የለም። በጊዜው ይሄን ያህል በዚህ ጫማ ግዛ በዚህ ሻምስ ልበስ ተብለን አይደለም ምናገለግለው። ከዚህ ጋር በተያዘ መጥቼም ከራሴ ወይ ከቤቴ ከካዝናዬ ወስጄ ጫማንም መገዛው ተቀማጭ ብዙ ካለመኖሩ የተነሳ በዛ ቦታ ላይ ለተወሰነ ጊዜ አልቅሼ ከዛም ተነስቼ ተጽናንቼ ወደ ቤት የመጣሁበት ሁኔታ አለ። ከዛ አንዳንድ ነገሮች አሉ፣ ነገር ግን ባልነካ ይሻላል ብዬ አስባለሁ። እግዚአብሔር አምላክ የሚገርም ነው። ብዙ ጊዜ የአገልጋዮች ችግር የታወቀ ነው። ምክንያቱም አገልግሎታችን እግዚአብሔርንና ሕዝቡን ማስደሰትና ለእግዚአብሔር መታዘዝ ነውና የምናልፋቸው መንገዶች እጅግ ከባዶች ናቸው። ቁጭ ብለን የምናወራው አውርተን የምንሄደው ጉዳይ አይደለም። በእንባ ውስጣችን የሚያዝን እስካሁን ድረስ ብዙ አገልጋዮች ከዚህና እንደዚህ ከመሰለ ጉዳዮች የተነሳ አገልግሎትን አቁሞ ወደ ስራ የገቡበት ነገሮች የሚታዩ አሉና ባንተ አሁን 90 አካባቢ ነው ካሴቶችን ስትሰራ የነበረውና የመጀመሪያውን ካሴትን በስንት ገንዘብ ነው በስንት ሂሳብ ነው የሸጥከው? የዛን ጊዜ ካሴቱን ሲሰሩ የነበሩ እነማን ናቸው? ወደ ካሴት ስንመለስ በጊዜው ካሴት የምናወጣው ገንዘብ ምን ያህል ይሁን ምን ያህል ጥቅም ይኑር እሱን አውቀንም አይደለም፣ በሱ ላይ ታርጌት አርገንም አይደለም፣ ብቻ ካሴት ብናወጣ የሚለው ትኩረት ስላለ በዛ ብቻ ትኩረት አርገን ለዚህ ለአንድ ቁጥር ካሴት ቀጥታ ካለበት ከምሽዳ ቲቪያ ተነስቼ ወደ ቡከማ ወይም ቡከማ ጎዴራ የሚባል አካባቢ አለ። እዛ ላይ ያለውን አገልግሎት አንድ ቅዳሜ ዕለት መጥቼ ይሁዳ አገልግሎቱን እዛ አገልግዬ ለዚህ አገልግሎት ቀጥታ በእግር ሶዶ የገባውበት ሁኔታ አለ። ጎናን ለማግኘት እንደዚህ ባለ ጥረት ካሴታችን በገበያ ላይ ውሎ በካሴታችን ህዝባችን እንዲገለገሉ ጥረት አድርጌያለሁ በበኩሌ እንጂ
ብዙ የካሴት ጥቅም በጊዜው የለም። በጊዜው የተሰጠኝ የካሴት ዋጋ የተተመነው በ4000 ብር ነው። የኔ አንድ ቁጥር ካሴት በ4000 ብር ተተምኖ ከዛ የተወሰነው ለትራንስፖርት የተወሰነው ለሌላም ነገር በቃ የወሰደን ምን ያደርገን የቀረውን ለሚያስፈልገን ነገር ተጠቅመን አሳልፈናል። በእርግጥ በጊዜው ባለው ዋጋ ጠቅሟል እሱም ቢሆን እና እንደዛ ሆኜ ነው ያሳለፍኩት። አንድ ቁጥር ላይ ያወጣሁት 96 መጨረሻ አካባቢ ነው። ሁለት ቁጥሩን 98 ላይ ነው። 3 ቁጥር 2001 ላይ አውጥቻለሁ ለማለት ነው። እግዚአብሔር አምላክ የተባረከ ይሁን። በዚህ አጋጣሚ ደግሞ በዚህ በወላይታ ዙሪያ የሚያገለግሉ የደቡብ ልጆችን በማገዝ የዘማሪያንን ውስጣቸው ያለውን ጸጋ እንዲገለጥ እንዲታይ ያደረገን ሳናመሰግን የማናልፈው ሮቦት መዝሙር ቤት ጎና ጉሉሎን ልናመሰግነው መቼም የኛ ሀገር ልጆች ሳያመሰግኑ ማያልፉ ቤተ ክርስቲያን ጋር ያገናኘ ከህዝብ ጋር ያገናኘን ሮቦት መዝሙር ቤት ባለቤት ጎና ጉሉሎን ያው እግዚአብሔር ይባርክ ለማለት እንወዳለን። አንድ ሐሳብ ደግሞ የሚጠይቀው እነዚህን ካሴቶችን ከሰራህ በኋላ ቁጥር 4ን አላሰብክም ወይ? እያገለገልክ ነው ወይ? የት አካባቢ ነው የምትኖረው? እያገለገልክ አገልግሎት ህይወት አሁን እንዴት ነው? ይሄንን አጠራ አድርገህ ብታብራራልኝ። አራተኛ ቁጥሮችን ምናምን ለምን አልቀጠልክም ለምትየው ነገር ከ2001 ወዲህ የካሴት ገበያ ወይ ካሴት ጭራሽ ጠብቶ ወደ ሚሞሪ ነው ሁኔታዎች የዞረው። ከዛ የተነሳ የካሴት ገበያዎች ትንሽ ቀዝቀዝ ብሏል። ከዛ ወዲህ ያንተ ካሴትን እሰራለሁ እንደዚህ ነው አሳተመ የሆነ ነገር ላንተ አርገ የሚለውም ሲጠፋ አራቱንም ቢሆን አምስቱንም ቢሆን አልቀጠልኩም። አንዳንድ ዳገቶች ቁልቁለቶችም ስላሉ ሁሉም የራሱ የሆነ ሰፋ ያለ እቅዶችን ስለምፈልግ ቀስ ብዬ አያል በማለት እኔም በኩል የቤተሰብ አስተዳዳሪ የልጆች አሳዳጊ ከመሆኑም አንፃር ቀስ ብዬ አቅሞችን አዳብሬ አያለሁ ብዬ ነው ያልሰራውት። አገልግሎትን ለምትየው ነገር ያገለገልኩ ነው አላቆምኩን። ምንም አንድም ወር ቢሆን አገልግሎት እኔ ያቆምኩበት ጊዜ የለም። በተሰረዳኝ ያገለገልኩ ቆይቻለሁ። አሁን ያለውበት የተካባቢ ነው ለምለው አሁን ኦፋ ወረዳ ገሱባ ከተማ አባል ሆኜ ነው። ገሱባ ከተማ ላይ ህብረት አምባ የምትባል አጥቢያ አለች። ህብረት አምባ አጥቢያ ቤተክርስቲያን አባል ሆኜ እዛው ያገለገልኩ ነው ያለውት ለማለት ነው። እግዚአብሔር አምላክ የተባረከ ይሁን። በርግጥ ድሮ በ90ዎቹ ላይ እየዘመሩ ያሉ በመድረክ ይታዩና መዝሙርን የሚያሳትሙ ሰዎች መጥቶ ይወስዳሉ ወይም አድሬስ ካለ በስልክ ይነገራል። አሁን ግን እንደዛ አይደለም። አገልጋዮች በራሳቸው ጥረት በራሳቸው እይታ እየተንቀሳቀሱ በቻላችሁት አቅም እየተንቀሳቀሱ ያለበት ከባድ ጊዜ ነው። አሁን ልጆችን ያዙ በልጆች ችግር ውስጥ ያሉ አገልጋዮች ገጠር ውስጥ ስላሉ እጅግ በብዙ ችግር መካከል አሉና እግዚአብሔር ደግሞ ዘመንን ያመጣል ብለን እየጸለይን ያለነው ትልቅ የጸሎት ርዕሳችን ነው። አገልግሎታችን ውስጥ እንደዚህ ያለ ቻሌንጅ ውስጥ እያለፉ ያሉት እየጸለዩ እግዚአብሔርን ፊት እየፈለጉ ላሉት እግዚአብሔርን መጸለይ አይዞ ማለትም ያስፈልጋል። በዚህ በአበነዘር በጎ አገልግሎት ላይ እጅግ ሰፊ ስራዎችን ለመስራት እግዚአብሔር ያስጀመረ ይሄ ድርጅት ነውና በዚህ አገልግሎት ላይ ቤተሰብ እንድትሆኑ ሳብስክራይብ እንድታደርጉ ላይክ ኮፒ ሼር እንድታደርጉ እንደገናም ደግሞ የእግዚአብሔርን ሐሳብን ለመደገፍ ኪ
ኪሳችሁን፣ እጃችሁን፣ ሐሳባችሁን፣ ዕውቀታችሁን እንደገና ደግሞ ያለውን ነገርን ከኛ ጋር ሆናችሁ ድጋፍ እንድትሰጡ በጌታ በኢየሱስ ክርስቶስ ስም አሳስባለሁ። ከኔ ጋርም የሚሰሩ የእግዚአብሔር ቤተሰቦችም ይሄንን ሐሳብን ይደግፋሉና ያው እግዚአብሔር አምላክ ይባርካችሁ። እዩ መጨረሻ ላይ ልታስተላልፍ የምትፈልገው ልክ እንዳንተ በገጠር ከተማዎች ላይ እየዞሩ የሚያገለግሉ አገልጋዮች በብዙ ችግር መካከል እያለፉ በማጣት በችግር ውስጥ ላሉት አገልጋዮች አንዳንድ ገንዘብ ያላቸው ሰዎች ድጋፍ ማድረግ የሚችሉ ሰዎች አሉና እነዚያ ሰዎች እጅ እንዲዘረጉ ሐሳብን እንዲሰጡ እንደገና ደግሞ የሚዘምሩ አሉ፣ የሚሰብኩ አሉ፣ በርቱ ለማለት የሚፈልጉ ሰዎች አሉና እነዚህ ሰዎች ከነዚህ ሰዎች ጋር እንዲገናኙ ይሄ አቤኔዘር በጎ አገልግሎት አድሬስ እናስቀምጣለን፣ መስመሩን እናሳያለን። ግን አንተ ልትል የፈለከው ማለት ሐሳብን ብትሰጠን ብዙ መጨመሪያው ነገር ላይኖር ይችላል። ነገር ግን እንደ የሚያገለግሉትን አገልጋዮችን ማለት እንፈልገው በርቱ ለማለት ነው። አገልግሎት የሚባል አገልግሎት በምቾት ብቻ የምናገለግለው አይደለም፣ ሲኖር ብቻ የምናገለግለው አይደለም። አገልግሎት የትጋት ዋጋ የምናገኝበት ነው እና ስለዚህ አገልግሎትን ምናልባት ተጨንቃችሁም ቢሆን በሆነ ነገር ተይዛችሁም ቢሆን ያቋረጣችሁ እንደው ያዳከማችሁ ካላችሁም አንሱ፣ በርቱ፣ አገልግሎታችሁን ቀጥሉ። ጌታ ይረዳናል። አገልግሎት የጀመረ ነው ለምድር አይደለም ለሰማይ ነው። የአገልግሎታችን እስከ ሞት ዕለት ከኛ ጋር የሚቀጥል ጉዳይ እንጂ አንድ ቦታ ላይ ሄደን እዚህ ጋር ቁጭ በል የምንልበት ጉዳይ ስላይደለ የደከማችሁ የተጨነቃችሁ በሆነ ነገር እየተያዛችሁ ካላችሁም በርቱ ለማለት ነው። አንዳንድ ለምናቃቸው ሰዎችም ቢሆን ይሄን አሁን የተባለውን አድራሻውንም ጭምር ለማሳየት ለመጠቆምም ቢሆን እንችለዋለን፣ እንጠቁማለን፣ እናሳያዋለን። ነገር ግን ሌሎችም ቢሆን ጥረት አድርጉ። ጥረት ስናደርግ ጌታ ይረዳናል ለማለት ነው። እናንተም ቢሆን የጀመራችሁትን በታማኝነት በእውነተኛነት አገልግሎታችሁን ከጌታ ተቀበለናል። ከጌታ የተሰጠልን አደራ ነው፣ ዋጋውን ከሱ እንወስዳለን በማለት በእውነተኛነት ለመፈጸም ወይም ለማራመድ እንድትችሉ ጌታ ይርዳችሁ ለማለት ወዳለሁ። ፕሮግራሞቻችንን ወደ ማጠቃለያው ጋር እየመጣነን ከመጨረሳችን በፊት አንድ መዝሙር እየዘመርን እንጨርሳለን። ለዛሬ ያለውን ያው እግዚአብሔር አምላክ ይባርካችሁ። አቤኔዘር በጎ አገልግሎትን ደግፉ፣ አግዙ። እግዚአብሔር አምላክ አብዝቶ ይባርካችሁ። ሻሎም ሀጋጤላ አነ ሞርኬው ሀጋጤላ አነ ሞርኬው ሀጋጤላ አነ ሞርኬው ሀጋጤ አነ ሞርኬው ሀጋጤ ኦሳናታ ሀጋጤ ከወናታ ይዳጋሞናታ አይክሪ ባጋናታ ያናውቲያጋናታ ኑጋናቲያናታ ኦሳናታ ቶኒያ ጌታ ጎባ ቶኒያ ጌታ አይክሪ አለጊያ ጌታ ካወጊዮ ደደያ ጌታ አጋ ሞርከኑና ጮሚካይነ ጻንጋያሾ ሴሊንጆሪዲ ኤራፕቱን ኪሚያን አጅዲ ከሰፕ ካንቶ ሰገ ከኑሲ ቡልታ ጊዲ ቡቂሶናጊ ቡሪስ ሚዮደ ሰዋኩሚቾ ዛሪ ሞክዲ ኤቂሶናጊ ወደ ጉየ ፈይዲ ሞርኪያ ቆልቾስ ኩሪያንዛ ኢዲ አዋይ ኑገኑና ቃያን ቃቸና የሚወሳይ ባላለ ግደና አራዳም የሚወጎ ጠቦ የምልና ይርታሽን ደስግልቀና አዋይ ኑገኑና ቃያን ቃቸና የሚወሳይ ባላለ ግደና አራዳም የሚወጎ ጠቦ የምልና ይርታሽን ደስግልቀና ሀጋጤላ አነ ሞርኬው ሀጋጤ ኦሳናታ ኖና ከዋናታ ካውቱስ ከዋናታ ይሁዳ ጋሟናታ ሃይቋቶ ናጋናታ ናዮዲያ ጋናታ ኢዲቢዳ ጋናታ ጨቂዮ ጋናታ ጨጊሲያ ጋናታ
shoshasho yaganata hayqo donaganata Baina sape bagishi shidi tonta bita asa kuntidi lapa gosa lalla oke sidi yate to sai morgian ekidi onegi sidi tongol sidi telisse sidi kan sidi woni nuga to sazalidi oni jobi gamata idi wosa wotin aworia tiridi malwa metes lagida doridi no awaga makisian koridi morkia yashol telinjoridi wosa wotin aworia tiridi malwa mosi agida doridi Waga makisi ancora di morchia ya shostellin di hagadella ane morchia hagadella ane morchia hagadella ane morchia hagadella ageto sai nuge nu yo chekio eko piccola dereto sai basara mako haga itia morche hinin ha honi eko genio telia gelo de mopo ai be koko mela moti 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 tu sai nu yo tabaka eko Osanzem pida dere bawa gishingu ye payidi bita kumeseko